ተመልካቾቻችን እነዚህ አጫጭር ዜናዎች ያሉን ናቸው። እንግዲህ አሁን በቀጥታ ውይይቱን የምንጀምረው ከኮሎኔል መኮንን ተስፋ ጋር ስለ አለው ሁኔታ ተጨባጭ ሁኔታ ከአቶ ሽሎሞ ጋር እንራለን። ጤና ይስጥልኝ ኮሎኔል መኮንን። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ ሽሎሞ፣ እንደምን ናችሁ? ጤና ይስጥልኝ ኮሎኔል። እንግዲህ በቀጥታ በእውነት የምንገባው በጋዛ ያለውን ተጨባጭ ሁኔታ ነው። ከትላንት ወዲያም እንደዚሁ ዛሬም የኛም ጦር ኃይል የስምምነቱ የቶክስ ስምምነቱ ጥሰት በማለት እንግዲህ እስራኤልም አጻፋ መልሳለች። በጋዛ የሚሆነው ሁኔታ እንዴት ነው ኮሎኔል በአሁን ሰዓት? እሺ እንግዲህ ለሁሉም ግልጽ ነው። ሐማስ ስምምነቱን ከተቀበለ በኋላ የእስራኤልን ብሔረሰብ የእስራኤልን ሕዝብ ለማንበርከክና አሸናፊ ነኝ ለማለት የማይቆፍረው ጉድጓድ የለም፣ የማይሞክረው ስራ የለም። እንደለመደው መወናበድና ማሳሳት ይፈልጋል። ድራማ እየሰራ ነው ያለው በአሁኑ ሰዓት። አልፎ አልፎም ትራምፕ የሰጧቸውን ትዕዛዝ ፈጽመናል ለማለት ከዚህ በፊት አስከሬን መልሰው እንደገና የቀረ ምናምን ነገር አግኝተው ያንን ከጉድጓድ ውስጥ አወጣ ነው ለማለት ያሳዩት ድራማ በዓለም ላይ በአሁኑ ሰዓት እየታየ ነው። ቀደም ሲልም ባለፈው ሳምንትም ተናግሬያለሁ። ጦርነቱ ገና አላለቀም። ሐማስ የማያደርገው የለም። ጨዋታ ነው ይዟል፣ ድራማ ነው ይዟል። ይሄ ነገር ብቻ ሳይሆን ትላንት ቀይ መስመሩን አልፎ የኛ ወታደሮች ባሉበት ቦታ ስምምነቱ በሚከተላቸው ቦታ ባሉበት ሰዓት ገብተው አንድ ወታደራችን ገለዋል። ከዛም በፊት ብዙ ስምምነቱን የጣሰ መስመሮች ነበሩ። የእስራኤል መንግስት ትዕግስቱን አሳይቷል። ትናንትና ግን ለአጠፋ መልስ ለመስጠት ሲባል አየር ኃይላችን በራፊያ በኻን ዩኒስ በመካከለኛው አዛ ተኩሶ አንዳንድ አሸባሪዎችን የገደለበት ሁኔታና ከእንግዲህ በኋላ ሐማስ ስምምነቱን በጣሰ መልክ ወታደሮችን የሚጎዳ ከሆነ መልሼ እገባለሁ የሚል አባባል ለአደራዳሪዎችና በተለይ ለትራምፕ መንግስት አስተላልፈዋል። የትራምፕ መንግስትም አደራዳሪ አካላትም እስራኤል ሙሉ መብት አላት ይህን በማድረጓ ሐማስ ትልቅ ስህተት እየሰራ ነው፣ ሐማስ እያወናበደ ነው የሚል አባባል አላቸው። እንደምትሰማው ዛሬ 2 አስከሬኖችን መልሳለሁ ብለዋል። ይሄም ደግሞ ምናልባት የአደራዳሪ አካላት ተጽዕኖ ሊሆን ይችላል። ሐማስ ከሞላ ጎደል ከ8 በላይ አስከሬኖችን ያሉበትን ቦታ ያውቃል። ግን የማይመልሳቸው የእስራኤልን ሕዝብ ለማሰቃየት አሸናፊ ነው ለማለት መልሶ ለማንሰራራት እኔ ነኝ ገዥ ለማለት ለሕዝቡ ለማሳየት የሚያደርገው ድርጊት አይሳካለትም። ትራምፕም አፋቸውን ሞልተው ተናግረዋል። የእስራኤል መብት አላት በፈለገችበት ሰዓት ገብታ ይህን ነገር ወይም መካከለኛው አዛ ያሉ ዋሻዎችን ያሉ መሳሪያዎችን ሐማስን እንደ ድርጅት የጦር ኃይሉን የምደመሰስበት ጊዜ ቅርብ ነው እያሉ ነው። ከሞላ ጎደል በአሁኑ ሰዓት ልክ እንዳለፈው ሳምንት መከላከያ ባለበት ቆሟል። ተኩስም በአሁኑ ሰዓት የለም። ከ10 ሰዓት ጀምሮ ተኩስ ቆሟል። እስራኤል በትልቅ ፈተና ላይ ነው የምትገኘው። ተስፋዬ ትልቅ ፈተና ላይ ናት። እዚህ ላይ ጨምሬ ኮሎኔል እንግዲህ ከዚህ በፊት እስራኤል ዋናው ምክንያት የሆናት በህይወት የነበሩ ታጋቾችን ያለመጉዳት ሁኔታ በዛ ነበር። እንግዲህ በአሁን አጠያያቂ የሆነው በእስራኤል ህብረተሰብ የአሁኑ ምክንያት ምንድን ነው? እስራኤልን እንደዚህ ትዕግስት ውስጥ የሚያስከትታት ወይስ አሜሪካ የግዴታ በጋዛ ውስጥ የሚካሄደውን ጦርነት ፍቃድ መጠየቅ አለባት የሚል ጥያቄዎች እየተጠየቁ ነው። በዚህ ጉዳይ ላይ ምን ይላሉ ኮሎኔል? ትክክል። እስራኤል እንደ ሀገር የማንንም ፍቃድ አትጠይቅም። ድሮም አልጠየቀችም። አሁንም የምትጠይቅ መስሎ አይታየኝም። በአሁኑ ሰዓት ግን እድል የምትሰጠው ትራምፕ ትልቅ የስምምነት ውይይት ባደረጉበት በመካከለኛው ምስራቅ አንዳንድ የአረባት ሀገራት ይህን ነገር
እናደርገዋለን ባሉበት ሰዓት የተለያዩ የአረብ ሆነ የአውሮፓ ሀገራት መንግስታት ወታደሮች በቅራት ጋር አካባቢ ባሉበት ሰዓት ሁለተኛ ደረጃውን ለማስፈጸም እንዴት ነው ይሄን ለማክበር ሲባል ትግስት ያላት መስሎ ይታየኛል። ሐማስ ግን እንደለመደው ማወናበድና ይሄን ነገር ጊዜ ወስዳለሁ እኔ ገዥ ነኝ የሚል አቋቋም ካለው ትራምፕ ይሄን ነገር አይፈቅዱም። የእስራኤል መንግስት ይሄን ነገር የሚፈቅድ አይመስለኝም። እንዲያውም ትላንትና እንደሰማነው መከላከያ ብዙ መስፈርቶችን ይዞ እገባለሁ ያለበት ጊዜም ነበር። ጠቅላይ ሚኒስትሩ ግን አንዳንድ አካባቢዎች ተኩስ እንዲከፈት ፈቅደው ከዛ በላይ ተኩሱን እንዲያቆም አድርገዋል። እንግዲህ ዞሮ የትራምፕን ክብር ለመጠበቅ ይመስለኛል። ትራምፕም በአሁኑ ሰዓት በጃፓን መሰለኝ ያሉት ሲመለሱ እሳቸውም የተናገሩት የውስጥ ጉዳይ ሚኒስትራቸው ሩቢዮ የተናገሩት ከእስራኤል ጋር ተናቦ የሚሄድ መስሎ ይታየኛል። ለዛም ነው መሰለኝ መንግስትም ትንሽ ትዕግስት ያለው። ግን ልክ አንተ እንዳልከው በአሁኑ ሰዓት የሚያሰጋ ነገር የለም። በአየርም ሆነ በመካናይዝድ ወይም በመድፈኛው መጉዳት ይቻላል። መልሶ ግን የሚጎዳው በዚህ ሰበብ ንጹሃን የጋዛ ሕዝብ ስለሚሆን ትንሽ እስራኤልን ታገሱን እያሉ ነው። በተለይ አደራዳሪ አካላት በተለይ ቱርክ ወታደሮች ባሉበት አንዳንድ እስከ አውስትራሊያና እስከ ካናዳ የመጡ ወታደሮች በአሁኑ ሰዓት በቅራት ጋር ይገኛሉ። ያንን ለማስቀየም ስትል እስራኤል ታግሳለች። ይሄ ትዕግስት ግን ከሐማስ ድርጊት ከቀጠለ በቀላሉ እንደሚቀንስና መከላከያ ጦር እንደሚከፍት አልጠራጠርም። አቶ ሽሎሞ ጥያቄ ካሉት? አቶ ሽሎሞ ይሰማል? ይሰማል። ጤና ይስጥልን መኮንን። እንደገና ጤና ይስጥልን ሽሎሞ፣ እንደምን አለልኝ? አሁን አንተ በእርግጥ እንደተናገርከው ሐማስ እኛን ትልቅ ፈተና ላይ እያፈተነን ያለው ግን ትላንትናም ሰሞኑንም እኔ የጠየቅኩት ጥያቄ አለ። ለምን ነው እስራኤል ቀጥታ ወደ ሁለተኛው ስቴፕ ስምምነት ሂዳ የሐማስ የጦር መሳሪያውን የሚፈታበት ቀን መቼ ነው የሚለውን እይታ ዞ መሄዱና ከዛ ደግሞ ሐማስን ተክቶ የሚሰራው አዲስ ግብረ ኃይል የአስተዳዳሪው እንዲሾምና ወደ ስራ እንዲገባ ለምን ማድረጉ አይሻልም ወይ? ምክንያቱም አስክሬኖች ምንጊዜም ቢሆን አስክሬኖች ናቸው። የህይወት አደጋቸው የለም ማለትም እነሱ በአደጋ ላይ ናቸው ማለት አይቻልም። ዛሬም ተመለሱ፣ አንድ ወር ቆይተውም ተመለሱ። እንዲያውም ሐማስ ስልጣኑን ከወረደ በኋላና የጦር መሳሪያውን ከፈታ በኋላ የጠለፉትን እነዚህን ፈልጎ ማምጣቱ የበለጠ ይቀላን ሐማስን ከመማጸንና ለምን ወደ ቀጥታ ወደ ሁለተኛው ስቴፕ እስራኤል አትሄድም? እንደዚያ ቢሆን አይሻልም ወይ ነው ጥያቄው። በአንድ በኩል ጥያቄህ ህጋዊና ተቀባይነት ያለው ይመስላል። ግን በሌላ በኩል ሽሎሞ ነገሮችን ማየት ያለብን ከስምምነቱ አንጻር ነው። ስምምነቱ እንደሚፈቅደው ከሆነ ስምምነቱ የዓለም መንግስታት ባሉበት አንተ እንደምታውቀው ብዙሃን ሀገር የተሳተፉበት ለሁለተኛ ደረጃ ለመግባት ሐማስ ታገቱ ወገኖቻችን ሙሉ በሙሉ መመለስ ነበረበት። በአሁኑ ሰዓት ከ13 በላይ 11 ሊሆን ነው መሰል 2 መልሳለሁ ብሏል። የአስከሬኖች ባሉበት ሰዓት ትራምፕም አይፈቅዱም ይሄ ነገር እንዲጀመር። ለዛም ነው ወደ ሁለተኛ ደረጃው እንደምታውቀው ኮማንድ ፖስቱ ቅራት ጋት ያለው ተዘጋጅቷል። የእስራኤል ትልቅ ባለስልጣን የሚመሩት የአሜሪካ ኮማንደሮች የሚመሩት ብዙ ሀገር ያለበት ወታደራዊ ኃይል እየተናበበና ፕላኖችን እያወጣ ነው። ሐማስን እንዴት መሳሪያውን ማስፈታት እንዳለብን፣ ሐማስን አዛን እንዴት አድርገን ነው የምንከፋፍላት፣ አዛን እንዴት አድርገን ነው የምንገነባት የሚለው ፕላን በሙሉ ወጥቷል። ግን ትራምፕ ምንድን ነው ያሉት? ሐማስ እኔ እንዳልኩት ታውቃለህ፣ የትራምፕን ሁኔታ እሳቸው የወሰኑት እስካልሆነ ድረስ ትልቅ ተጽዕኖ የሚያደርጉት ለተደራዳሪ አካላት ለምሳሌ እንደ ግብጽና እንደ ካታር ያሉትን ነው። ለምን ይሄ ነገር አልሆነም? እንግዲህ አንተ ልክ እንዳልከው በአሁኑ ሰዓት የሚያሰጋን ነገር የለም። ነፍስ ያላቸው ታጋች ወገኖቻችን ተመልሰዋል። ለምን መከላከያ ገብቶ ይሄን ነገር አያደርግም? ትራምፕን ለማክበርና ስምምነቱን ላለመጣት መስሎ ይታየኛል። ይሄ ነገር እስከመቼ ነው የሚቀጥለው ካልከኝ ግን እንደሚመስለኝ ከሆነ በቅርብ ቀን ትራምፕ ይሄን ነገር የሚቋጩት መስሎ ይታየኛል። ትልቁ የእስራኤል ፈተና
አቤት መኮንን ጥያቄው ብዙ ጊዜ የኛን የራሳችን ደህንነት የራሳችን ኦላዋይነት የራሳችን ማንነት አሁን እኮ ሙሉ በሙሉ በትራምፕ እጅ ሰተናል ማለት ይቻላል። ዛሬ ለምሳሌ በትላንትና አንድ ወታደሮቻችን ሲገሉት ራፊያ በሚገሉበት ጊዜ ጠቅላይ ሚኒስትሩ ማታ ስብሰባ አድርገው ይህን አይነት እርምጃ እንውሰድ በሚሉበት ጊዜ አይ ግን እርምጃውን ከአሜሪካ መንግስት ፍቃድ መቀበል አለብኝ። ያ ማለት እኛ የአሜሪካ 52ኛ ሀገር ሆነ ማለት ነው እንዴ አቶ መኮንን? አይ እሱማ ማን አድሎት አይደለም። ቪዛ አልባ ልትገባ ነው አንተ እንግዲህ። ቪዛ አልባ አሁንም መግባት ይቻላል እኮ ሊሆን አይችልም። እኔ ትራምፕ አሁን ለምሳሌ ይሁዳ ሰማሪያ የእስራኤል ህግ እንዳይሆን እኔ አግዳለሁ፣ ሁለት ጦርነቱ አልቋን እኔን ናታንያውን እኔ አንበርክቼዋለሁ፣ ናታንያውን ጦርነቱን ሊቀጥል ፈልጎን ያቆመዋለሁ። እሱ የሚናገረው ነገር በሙሉ ልክ የእስራኤል ዋና ስራ አስኪያጅ እንደሆነ ነው። የስራ አስኪያጅነት ፎርም መልቶ የመጣ መስሎ ይታያል። ስለሞ ባጭሩ አንተ የምትለው ነገር ብዙ ባለስልጣናት የቀድሞ ባለስልጣናት አንዳንድ የድሮ ወታደሮች የድሮ ከፍተኛ ባለስልጣኖች የሚናገሩት ነው። በጋዜጣም በሬዲዮም ይሄ ነገር እየተባለ ነው። እኛ ከትራምፕ ፍቃድ ውጭ መንቀሳቀስ አልቻልንም የሚሉ አባባሎች አሉ። ግን እንደሚመስለኝ ከሆነ ነገሮችን ሰፋ አድርጎ ማየት ይሻላል። ሽሎሞ ለምንድን ነው እስራኤል በአሁኑ ሰዓት ይህን ስምምነት ወይም ላለመጣት የፈለገችው? ከጀርባው ብዙ ነገሮች አሉ። አንደኛ ሳውዲያ እንደምታውቀው ማሌዚያ፣ ሳውዲያ፣ አንዳንድ የአረባት ሀገራት ልክ እንደ ካታርና እንደ ኤሚሬት እንደተደረገው ወደ ስምምነት ሊመጡ ነው። ለዛም ነው በተለይ ሳውዲያ አንደኛ እስራኤል ይሁዳ ወሰምሮንን እንደገና ይዛለው ማለት የለባትም የሚል ትልቅ አቋም ነበራት። ያንም ትራምፕ ይህ መሆን የለበትም ብለው ለእስራኤል ሰጥተዋል። አንተም እንደምታውቀው ይሄ ነገር ብዙ ጊዜ የተነሳ ነው። በአሁኑ ሰዓትም የሚደረግ መስሎ አይታየኝም። ከዚህ ጀርባ ያለው ግን ለወደፊት የእስራኤል ጥቅም እና በተለይ የአሜሪካ ኢኮኖሚካሊ ጥቅም እንዳይጎዳ ሲባል ትራምፕን ለማክበር ሲባል ይመስለኛል ትራምፕ ለእስራኤል ብዙ ያደረጉ ናቸው። ትልልቅ ውሳኔዎችን የወሰኑ በተለይ በተተኳሽና አስተኳሽ ብዙ የሰጡ ናቸው። በአሁኑ ሰዓትም በእውነት ትራምፕ ከጀርባችን ናቸው። ትልቅ የእስራኤል ወዳጅ መሆናቸውን ላለማስቀየም ሲባል እስራኤል በአሁኑ ሰዓት ትዕግስት አላት እንጂ የአሜሪካ 11 ሀገር ሁነን ማለት ትንሽ ይከብዳል። እዚህ ላይ ለመጨመር ያህል ለአቶ ሽሎሞም ለሁላችንም ለተመልካቾችም በአሁን ሰዓት እንግዲህ እስራኤል ያለችበትን ሁኔታ ስናይ ጠቅላይ ሚኒስትር ቢንያሚን ናታንያሁ በጋዛ ያለውን ተጨባጭ ሁኔታ ብቻ አይደለም የመካከለኛው ምስራቅ እንደውም በአሁን ሰዓት በዓለም ያሉት አንዳንድ ተንታኞች እንደሚሉት የጋዛ ጦርነት መካከለኛው ምስራቅ ብቻ ሳይሆን የዓለምን ሁኔታ ሁሉ ለውጦታል ነው የሚባለው። እንግዲህ በዚህ ለውጥ ላይ ማን ነበር ጠቅላይ ሚኒስትር ተብሎ ሲጠየቅ ያው ጠቅላይ ሚኒስትር ቢንያሚን ናታንያሁ እንደነበሩ የሚያስረዳ ነው። ሌላው በሰሞኑ ጠቅላይ ሚኒስትር ቢንያሚን ናታንያሁ በስብሰባቸው መግቢያ ላይ መክፈቻው ላይም የተናገሩት ነገር አለ። አሜሪካ ነች ትዕዛዝ የምትሰጠኝ የሚለውን ነገር አሁን ማቆም አለባችሁ። ከእንግዲህ በኋላ እስራኤል የራሷን የደህንነቷን ሁኔታ የምትጠብቀው ራሷ ብቻ ነች፣ ማንም ሊያዛት አይችልም የሚል ንግግር ተናግረዋል። እንደው ለተመልካቾች ግልጽ ለማድረግ ነው። ኮሎኔል ሌላ ጥያቄ መጠየቅ የምፈልገው በጋዛ ያሉት የሐማስ ተቃዋሚ ጎሳዎች ብቻችንን ብንቀርም ከሐማስ ጋር መፋለማችን አይቀርም የሚል አንዳንድ ዛቻዎች እያሰሙ ነው። በዚህ ጉዳይ ላይ እንግዲህ ከዚህ በፊት እስራኤል በእነዚህ ጎሳዎች ተጠቅማለች። ያለው ሁኔታ እንዴት ነው በአሁን ሰዓት? ወደዛ መግባት አልፈልግም። ምክንያቱም እስራኤል መከላከያ ያደራጃቸው ብቃትም መረጃውም የለኝም። አንዳንድ ጋዜጠኞችና አንዳንድ ጋዜጠኛ እንደሚሉት ይህ ነገር ነበረ። ስለዚህ ይሄን ነገር እንዳለ ልትወውና እስራኤል ራሷን በራሷ መታደግ አለባት። የማንንም እርዳታ አትፈልግም። የመካከለኛውን ሁኔታ ምስራቅ ሁኔታ የለወጠች ናት። ትልቁ በአሁኑ ሰዓት የእስራኤል መንግስት የሚዘጋጅበት አዛ አይደለም። በተለይ በሰሜኑ በኩል ሂዝቦላ እንደገና አንሰራርቶ ለመነሳት ስለሚፈልግ ትልቅ የሆነ ፕሮግራም አለ። ከሱሪያ ጋር ሰላሙ እንዲፈጠር
በዚህ ድርጊትም ትልቅ ስራ እየተሰራ ነው። ስለዚህ መጀመሪያ በአዛ በኩል ያለንን ስጋት አዛ 53% እንደያዝነ ከሞላ ጎደል ቦታችን ይዘን ያለንበትን ቦታ ዋሻዎችና መሳሪያዎችን እየቀማን እያፈረስ ሌላው ይሄ ኮማንድ ፖስት የተቋቋመው የውጭ ሀገራት የተሰባሰቡት አቋም ይሄ አቋም ገብቶ አዛን እንዲቆጣጠርና እንዲያፈርስ ነው የሚፈልገው። የእስራኤል ልዩ ትኩረት በአሁኑ ሰዓት በሰሜኑ በኩል ስለሆነ ለዛም መሰለኝ ትንሽ ነገሮች ለምን አይቀላጠፉም መንግስትም ወይም ሀገርም ህዝቡም የሚጠይቀው ጥያቄ ነገሮችን ራቅ አድርጎ ባለማየት ነው። ትልቁ ስጋታችን በአሁኑ ሰዓት በእውነት በሂዝቦላ የሚደረገውና በተለይ ደግሞ ምናልባት ካልሰማችሁ ለህብረተሰቡ ግልጽ ለማድረግ ኢራን የምትባል ሀገር በአሁኑ ሰዓት በሱዳን በኩል በዱራም ሱዳን የምታደርገው ሙሉ ዝግጅት እስራኤልን ለመጉዳት በዛ በኩልም ስራ እየተሰራ ነው። ህቶች ብቻ አይደሉም። ኢራን የማትሰራው ስራ የለም። ያንን አጠፋ ለመልሰትና ለመዘጋጀት ሲባል ነገሮችን ትንሽ ደበስበስ እየተደረገ መስሎ ይታየኛል። ይሄም ተገቢ ነው። ከመስራት ይልቅ እንግዲህ ከመናገር ይልቅ ነገሮችን ፕላን ማውጣትና መዘጋጀት ያስፈልጋል። ለዛም መሰለኝ በአሁኑ ሰዓት ብዙ የማንሰማው ነገሮች ውስብስብ ናቸው። ብዙ ኢኮኖሚካሊ ጥምረት ያለበት ስምምነት ነው። ለዛ መሰለኝ ጠቅላይ ሚኒስትሩም ከአሁን በኋላ ይህን ነገር አትጠይቁኝ ያሉት። እስራኤልን ሉዓላዊ ሀገር ናት፣ ራሷ መቋቋም ትችላለች። ሊባኖስ ስንገባ አሜሪካን አልጠየቅንም፣ ራፍታ ስንገባ አሜሪካ አላቆመችንም። በየትኛውም ቦታ መጀመሪያም ኢራን ስንሄድ መናገር እንጂ ከሷ ፈቃድ አልጠይቅንም። እንደሚመስለኝ ከሆነ እስራኤል ፈቃድ የማትጠይቅ ከማንም ካስፈለገም እስራኤል ራሷ የመወጣት የማውደም ብቃትና አቅም አላት። ይሄን ደግሞ ትንሽ ትዕግስት አይተን እንየውለን ነው ማለት ይቻላል። ኮሎኔል ኦኬ፣ አቶ ሽሎሞ እሺ፣ አቶ መኮንን መጨረሻ ጥያቄ ወደ ሊባኖስ ልውሰደውና ኮሎኔል መኮንን አሁን በትላንትና ሁለትና ትላንትና ወስዳ በስተል ባልሳሳት የግብጽ የደህንነቱ ዋና ዳይሬክተር ሊባኖስ ላይ ሄደዋል። የሂዝቦላን የጦር መፍታት ጉዳይ በተመለከተና የግብጽ ነው ሄዱት። የግብጽ እኮ ነው ያልኩት፣ የግብጽ ማለት ነው የግብጽ እና እሳቸው እዛ ሄደው ነበር እና አሁን እንደሚባለው ከሆነ የቀረው ርዝራዥ ሂዝቦላ በጣም እንደተወጠረና በተለይ ጦር መሳሪያ እንዲፈታ መገደዱ አሜሪካ ከፍተኛ ጫና እያደረገችና ገንዘብን ባጀትም ስለመደበች ለዚህ ጉዳይ በቁጣው የተነሳ ወደ እስራኤል ጦርነት ሊመጣ ይችላል የሚል ፍራቻ አለ እና ይሄን እንዴት ነው የምታየው? እስራኤልስ በምን አይነት ሁኔታ ትገኛለች አሁን? እስራኤል በዚህ በኩል ምንጊዜም እንደምታውቀው ስምምነቱ እንደሚፈቅድላት አንዳንድ ቦታዎች በምታይበት ቦታ ከሊታኒ በታች ያለውን ቦታ ተቆጣጣለች። ከሊታኒ በላይ ግን የአሁኑ ሰዓት ያሉት ፕሬዚዳንት አንዋር ስጋታቸው የሊባኖኑ መንግስት ጆሴፍ አውን ትልቅ ስጋታቸው ምናልባት እንዴት ነው ጦር ከዛ ውስጥ ሀገራችን ሲቪል ዋር የሚባለው ሂዝቦላ ሊከፍት ይችላል፣ ህዝቡን ሊጨፈጭፍብም ይችላል። ለዛም ነው መሳሪያውን በአሁኑ ሰዓት መፍታትም መቀበልም ያልቻልኩት። ከሊታኒ በታች እየሰራው ነው፣ ትጥቁን እያስፈታሁት ነው። ሊባኖስ አካባቢና በተለይ ቤሩት አካባቢና ከዛ በላይ ያለውን ቦታ ግን ማስፈታት አልቻልኩም፣ ምክንያቱም ህዝባዊ ጦርነት ስለሚያስነሳብኝ። ለዛም ነው የግብፁ ልዩ ባለስልጣን የደህንነቱ ባለስልጣን በአሜሪካ አማካኝነት በአሜሪካ ጥያቄ ወደ አንዋር ሄዶ ይሄን ነገር የት ቦታ እንደደረሳል ምን አይነት እርዳታ እንደሚያስፈልግ ለመጠየቅ ሄዱት። የሊባኖስ መንግስት ትልቅ ችግር አለበት። መሳሪያ ብቻ አይደለም፣ ህብረተሰቡን በአሁኑ ሰዓት መልሶ መቋቋም አልቻለም። መልሶ መቋቋም ባልቻለበት ሰዓት ጦር መሳሪያ ፍቱ የሚልበት ትንሽ የጦር ሆነ የመከላከያ የሰው አካል ጉዳት ስላለበት ለዛም መሰለኝ በአሁኑ ሰዓት ትራምፕ ሙሉ ትኩረታቸው ወደዛ በኩል የሆነ በተለይ እስራኤል መንግስት ግን በዚህ በኩል ሙሉ ትኩረቱን እያደረገ ነው። ከሊታኒ በላይ እንደምታውቀው ስምምነቱም አይፈቅድላትም ለእስራኤል። ለዛ መሰለኝ ከሊታኒ በታች ሂዝቦላ ሙሉ በሙሉ ሲንቀሳቀስ የሚጎዳው። ነገሮችን እንግዲህ
ይኸውልህ የሱሪያው ስምምነት በሰላም ከተቋጨ መደበኛ ስራችን የሚሆነው ሊባኖንና ኢራን ስለሆነ በዚህ በኩል መንግስት ሙሉ ዝግጅት እያደረገበት ነው። ህብረተሰቡ ልብ ማለት ያለበት ምናልባት ሂዝባላ ያለውን መሳሪያ በሰሜን በኩል መተንኮስ ይችል ይሆናል እና ስለዚህ መጠንቀቅ አለብን ማለት ነው። ኮሎኔል መኮንን ተስፋ ስለነበረን ቆይታ እያመሰገንን እንግዲህ ስለትንተናው በጣም እናመሰግናለን። መልካም ቀን እንመኛለን ኮሎኔል። መልካም ቀን ለእናንተም፣ ደህና ቆዩልኝ።